ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬም በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አበይት መረጃዎችን ይዘንላችሁ ቀርበናል። በዛሬ ዝግጅታችን የግል ሚዲያዎችን ለምን ወደ ፓርላማ አስገባህ በሚል ሰሞነኛው ውዝግብ የሕዝብ ተወካዮች ምክር ቤት የሚዲያ ዘርፍ መሪ የነበሩት ዶክተር ንጉሱ መሸሻ ከስራ መባረራቸውንና በምክር ቤቱ የተጀመረው ጠንካራ የመረጃ ክልከላ እንመለከታለን። በሌላ በኩል ህወሓት በኢትዮጵያ ውጭ ጉዳይ ሚኒስቴር የቀረበበትን ክስ መሰረተ ቢስ በማለት ውድቅ ያደረገበትንና ለሱዳን ህዝብ ምስጋና ያቀረበበትን መግለጫ ዳሰናል። በተጨማሪም የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱን የገንዘብ ሚኒስቴር ለፓርላማ ያቀረበውን ሪፖርትና በኢራንና አሜሪካ መካከል የታየውን አዲስ የዲፕሎማሲ ተስፋ ይዘንላችሁ ቀርበናል። ተመልካቾቻችን ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። አሁን ወደ አርዕስተ ዜናዎቹ። አርዕስተ ዜና ስንብት በፓርላማው። የህዝብ ተወካዮች ምክር ቤት የሚዲያ ዘርፍ መሪ ዶክተር ንጉሱ መሸሻ በሪፖርተር ጋዜጣ ዘገባ ሳቢያ ከስራቸው ተሰናበቱ። የመረጃ ክልከላ፣ የግል ሚዲያዎች ወደ ፓርላማ እንዳይገቡ መታገዳቸውና የመንግስት ስብሰባዎች በዝግ መካሄዳቸው ቅሬታ ፈጠረ። ተጨማሪውን ይዘናል። የህወሓት ምላሽ፣ ሱዳን በትግራይ ጦርነት ወቅት ለተፈናቀሉ ዜጎቻችን መጠለያና ሰብአዊ እርዳታ የሰጠች ሀገር ናት ሲል ህወሓት ለኢትዮጵያ ውጭ ጉዳይ ሚኒስቴር ክስ ውድቅ አደረገ። ተጨማሪውን ይዘናል። የዕዳ መጠን ይፋ ሆነ። የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱን አቶ አህመድ ሽዴ ለህዝብ ተወካዮች ምክር ቤት አስታወቁ። ተጨማሪውን እናደርሳችኋለን። የአሜሪካ የ1 ቢሊዮን ዶላር ድጋፍ። ኢትዮጵያ ከአሜሪካ መንግስት በየዓመቱ 1 ቢሊዮን ዶላር ድጋፍ የምታገኝበት ስምምነት መፈረሟ ተገልጿል። መረጃውን እናደርሳችኋለን። ከውጭ የተሰማ ሰበር መረጃ፣ የኢራንና አሜሪካ ድርድር። ኢራን በመካከለኛው ምስራቅ ያለውን ጦርነት ለመቋጨት በአሜሪካ የቀረበውን ባለ 14 ነጥብ የመግባቢያ እቅድ እየገመገመች መሆኑን አስታወቀች። የትራምፕ ተስፋ፣ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እጅጉን ጥሩ ንግግር አድርገናል ሲሉ ከቴህራን ጋር ስምምነት ላይ ለመድረስ መቃረባቸውን ጠቆሙ። ተጨማሪ ያለን፣ አብራችሁን ቆዩ። በቀጥታ ወደ መረጃዎቹ እናልፋለን። የህዝብ ተወካዮች ምክር ቤት የሚዲያ ዘርፍ መሪ የሆኑት ዶክተር ንጉሱ መሸሻ በሪፖርተር ጋዜጣ ሰሞነኛ አነጋጋሪ ዘገባ ሳቢያ ከስራቸው ተሰናበቱ። ግለሰቡ ከስራቸው የተነሱት የግል ሚዲያዎችን ለምን ወደ ፓርላማ አስገባህ በሚል አነጋጋሪ ምክንያት መሆኑም ታውቋል። በኢፌዴሪ የህዝብ ተወካዮች ምክር ቤት የሙያ ዘርፍ ምክትል ጽህፈት ቤት ኃላፊና የምክር ቤቱ ሚዲያ በበላይነት ሲመሩት የነበሩት ዶክተር ንጉሱ መሸሻ ከአፈ ጉባኤ በተጻፈ ደብዳቤ ትላንት ከስራቸው መባረራቸው ተሰምቷል። ባለፈው ሳምንት የፌዴራል ፖሊስ የ9 ወራት የስራ አፈጻጸሙን ለምክር ቤቱ የህግና ፍትህ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት የግል ሚዲያዎች ተገኝተው እንዲዘግቡ መፈቀዱ እንደሆነም ታውቋል። በተለይ በወቅቱ የቀረበው ሪፖርት መነሻ በማድረግም ሪፖርተር ጋዜጣ ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ተረጋገጠ በሚል ባወጣው ዘገባ የመንግስት ከፍተኛ አመራሮች መቆጣታቸውን ለኃላፊው መባረር እንደ ምክንያት ተጠቅሷል። ይህ ስንብት የተከናወነውም የፌዴራል ፖሊስ የሪፖርተርን ጋዜጣ ዘገባ የተዛባና ፍጹም ስህተት ነው በሚል በይፋ በኮነነበት ማግስት ሲሆን ፖሊስ በሰጠው መግለጫ ጋዜጣው 133 ሚሊዮን ዶላርን ወደ ብር በመቀየርና ከተለያዩ ወንጀል አይነቶች ጋር በመደመር የፈጠረው ስሌት የህዝብን ግንዛቤ የሚያናጋ ነው ብሏል። ፖሊስ እንደሚለው ከሆነ ከ78 ቢሊዮን ብር በላይ የሚገመተው ጉዳይ በሙስና፣ በኮንትሮባንድ፣ በታክስ ወራ፣ በሳይበር ወንጀልና በህገወጥ ሐዋላ የተፈጸሙ ድምር ውጤቶች እንጂ ጋዜጣው እንዳለው የመንግስት ባለስልጣናትና አርቲስቶች ብቻ የዘረፉት ገንዘብ አይደለም። ሆኖም ይህ የዘገባ ውዝግብ አሁን ላይ በምክር ቤቱ አስተዳደራዊ እርምጃ እንዲወሰድና የግል ሚዲያዎችን ወደ ፓርላማ ያስገቡ ኃላፊዎችም ተጠያቂ እንዲሆኑ አድርጓል። ከዶክተር ንጉሱ መሸሻ ስንብት ጋር ተያይዞም በህዝብ ተወካዮች ምክር ቤት ውስጥ በግል ሚዲያዎች ላይ ጠንካራ የሆነ የመረጃ ክልከላ መጀመሩን ተሰምቷል። ሰኞ ዕለት የገንዘብ ሚኒስቴርና የጤና ሚኒስቴር የስራ አፈጻጸም ግምገማ በሚካሄድበት ወቅትም የግል ሚዲያዎች ወደ ግቢው እንዳይገቡ የተከለከሉ ሲሆን በተለይ የጤና ሚኒስቴር መድረክ ለሌላ ጊዜ ተራዝሟል ተብሎ በይፋ ከተገለጸ በኋላ የግል ሚዲያዎች ጋዜጠኞች አካባቢውን ለቀው እንዲወጡ ተደርጎ ስብሰባው በመንግስት ሚዲያዎች ብቻ ታጅቦ በዝግ መካሄዱ ከፍተኛ ቅሬታን ፈጥሯል። ይህ ሁኔታም የምክር ቤቱን ግልጽነትና ተጠያቂነት ጥያቄ ውስጥ የከተተ ሲሆን የግል ሚዲያዎችን መከልከልና ለዚህ ምክንያት የሆኑ ኃላፊዎችን ከስራ ማሰናበት የመረጃ ነጻነትን የመገደብ እርምጃ ተደርጎ ተወስዷል። በአሁኑ ወቅትም በዶክተር ንጉሱ መሸሻ ምትክ ለሌላ ሰው ውክልና ተሰጥቶት የስራ ርክክብ የተደረገ መሆኑ ተሰምቷል።
የትግራይ ህዝብ ለከፋ ሰቆቃና መፈናቀል ተዳርጎ በነበረበት ወቅት ለተፈናቀሉ ዜጎች ሰብአዊ እርዳታና መጠለያ የሰጡት የሱዳን ህዝብና መንግስት ናቸው ሲል ህወሓት አስታወቀ። ህወሓት ለኢትዮጵያ የውጭ ጉዳይ ሚኒስቴር የመልስ ምት መግለጫ ሰጥቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሱዳን መንግስት ጋር በመተባበር ቀጠናውን ለማናጋት እየሰራ ነው በማለት ያወጣውን መግለጫ ተመልክተናል። እነዚህ ክሶችን በጽኑ እንቃወማለን። ክሶች መሰረተ ቢስ፣ ኃላፊነት የጎደላቸውና ትኩረትን በሐሰተኛ መረጃ የመለወጥ የተለመደ አካሄድ ነጸብራቅ ናቸው ሲል ህወሓት ኮንኗል። ቀጠናው መረጋጋትና ገንቢ ግንኙነት በሚሻበት በዚህ ወቅት እንዲህ ያሉ ክሶች ውጥረትን ከማባባስ ባለፈ ተጠያቂነትና ለእውነተኛ የሰላም ጥረቶች ያለው አስቸኳይ ፍላጎትን ያደበዝዛል ብለዋል። ህወሓት የቀጠናው መረጋጋት በሚያናጋ በማንኛውም እንቅስቃሴ ውስጥ አልተሳተፍም አይደግፍምም ብለዋል። በትግራይ ግጭት ወቅት ህዝባችን ለከፋ ሰቆቃና መፈናቀል ተዳርጎ በነበረበት ወቅት ለተፈናቀሉ ዜጎች ሰብአዊ እርዳታና መጠለያ የሰጡት የሱዳን ህዝብና መንግስት መሆናቸው የታወቀ የታሪክ እውነታ ነው ብለዋል። በመሆኑም ይህ ሰብአዊ ተግባር ለተለዋዋጭ የፖለቲካ ትረካዎች ተብሎ በትክክል ሊዛባ አይገባም ብለዋል። የትግራይ ህዝብ የሰላም ስምምነቱን ሙሉ በሙሉና በታማኝነት እንዲተገበር ይህም ተፈናቃዮችን በሰላም በፈቃደኝነትና በክብር ወደ ቀያቸው መመለስን ጨምሮ በትዕግስት ሲጠባበቅ ቆይቷል ብለዋል። በምዕራብ ትግራይ የሚገኙትን ጨምሮ የእኛ ኃይሎች እዚህ ተመላሾች በሰላማዊና በስርዓት እንዲመለሱ ለማድረግ ቁርጠኛ ናቸው ሲልም ህወሓት በመግለጫው ገልጿል። የኢትዮጵያ የሀገር ውስጥ ብድር ጭማሪ ማሳየቱን የገንዘብ ሚኒስቴር አስታወቀ። የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር መድረሱን ይፋ ሆኗል። ኢትዮጵያ በድጋፍ መልክ ከአሜሪካ በየዓመቱ በመንግስት በኩል ፈሰስ የሚደረገው የ1 ቢሊዮን ዶላር ድጋፍ የምታገኝበት ስምምነት ሁለቱ ሀገራት መፈራረማቸውንም የገንዘብ ሚኒስቴሩ ለፓርላማው አብራርተዋል። የገንዘብ ሚኒስቴር ይህን የተናገረው ከሰሞኑ የ9 ወራት የስራ ክንውን ሪፖርቱን በህዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የሚኒስቴር መስሪያ ቤቱን የስራ ክንውን ሪፖርት በንባብ ያቀረቡት የገንዘብ ሚኒስትሩ አቶ አህመድ ሺዴ የኢትዮጵያ አጠቃላይ ብድር 51.8 ቢሊዮን ዶላር ደርሷል ብለዋል። ከዚህ ውስጥም 33.5 ቢሊዮን ዶላር የውጭ ብድር ዕዳ እንደሆነና ቀሪው 18.3 ቢሊዮን ዶላር ደግሞ የሀገር ውስጥ ዕዳ መሆኑን አቶ አህመድ አብራርተዋል። ከ33.5 ቢሊዮን ዶላር የውጭ ዕዳ ውስጥ ደግሞ 22.1 ቢሊዮን ዶላሩ የፌዴራል መንግስት ዕዳ መሆኑ የተነገረ ሲሆን ቀሪው 11.5 ቢሊዮን ዶላር ደግሞ የመንግስት የልማት ድርጅቶች ዕዳ እንደሆነ ሚኒስትሩ አክለዋል። ከውጭ በተሰማ ሰበር መረጃ የመካከለኛው ምስራቅ ጦርነት ለመቋጨት በአሜሪካ የቀረበውን እቅድ እየገመገመች መሆኑን ኢራን አስታወቀች። ዋሽንግተንና ቴሄራን ስምምነት ላይ ሊደርሱ እንደሚችሉ የሚጠቁሙ ዘገባዎች መውጣታቸውን ተከትሎ ኢራን በአሜሪካ የቀረበውን የድርድር እቅድ አሁንም እየታሰበበት መሆኑን ገልጻለች። የአሜሪካው የዜና ምንጭ አክሲዮን ባወጣው ዘገባ ዋይት ሀውስ 14 ነጥቦችን የያዘ የመግባቢያ ስምምነት ከኢራን ጋር ሊፈራረም ይችላል የሚል እምነት እንዳለው አስነብቦ ነበር። አንድ ከፍተኛ የኢራን ፓርላማ አባል ጉዳዩ ምኞት ሲሉ አጣጥለውት የነበረ ቢሆንም የውጭ ጉዳይ ሚኒስትሩ ቃል አቀባይ ግን ቴሄራን በአሜሪካ የስምምነት እቅድ ላይ ያላትን አቋም ለፓኪስታን አደራዳሪዎች እንደምታሳውቅ ተናግረዋል። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሊ የአሜሪካ የውሳኔ ሀሳብ አሁንም በኢራን እየተገመገመ ነው፣ እንደተጠናቀቀ አስተያየቷን ለፓኪስታን ወገን ታሳውቃለች ሲሉም ለኢራን መገናኛ ብዙሃን አስረድተዋል። መረጃዎቻችን አብቅተናል። በደህና ቆዩን።